إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء. واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كتاب الله، وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا. وشر الأمور محدثاتها، فإن كل محدثة بدعة وكل بدعة ضلالة. وأوصيكم ونفسي بتقوى الله يا عباد الله، فاتقوا الله تعالى حق التقوى. يا الله باروتوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላሽ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ በተከበረው ቃሉ በቁርአን ባዘዘን መሰረት ሁላችንም ወደ አላህ እንመለስ፣ ተውበት እናድርግ። አኺራችን እንዳይበላሽ ዱንያ ላይ ራሳችንን እንመርምር፣ ራሳችንን እንተሳሰብ። የተሰጠን ዕድሜ ውስን ነው። የተሰጠን እስትንፋስ የተገደበ ነው። ዕድሜም እስትንፋስም ሪዝቅም ተለክቶ ነው የተሰጠን። መቼ እስትንፋሳችን ጸጥ ብሎ አጀላችን አብቅቶ ላንመለስ ወደ አኺራ እንደምንሳፈር ማናችንም አናውቅም። አኺራ ከሄደን በኋላ ደግሞ የምናገኘው ዱንያ ላይ ስንሰራው የቆየን ወይ መልካም ስራችንን ነው ወይ መጥፎ ስራችንን። ከሞት በኋላ ወደ አኺራ ስንሄድ የምናገኘው አላህን ነው። ወይም ስናስደስተው የኖርነውን አሊያ ደግሞ ያስቆጣነውን አላህን ነው የምንገናኝ። ከሁለት አንዱ የማይቀር ነው። ያ አብደላህ ወያ አመተላህ፣ ነፍስ ያለው የሰው ልጅ በሙሉ አላህ ፊት መቆሙ አይቀርም። ሀያሉ አላህ ፊት፣ ሁሉን አዋቂው አላህ ፊት፣ ተቆጣጣሪው አላህ ፊት መቆማችን አይቀርም። መቼ በትክክል አናውቅም። ከዱንያ መውጣታችን ከስራችን ጋር መገናኘታችን አላህ ፊት መቆማችን የማይቀር ነው። መቼ ነው በትክክል የምናውቀው ነገር የለም። ስለዚህ ከባድ ቀን ልንዘጋጅ ይገባናል። ከነገ በፊት ዛሬ። ነገ በእኛ እጅ አይደለም ያለው፣ በአላህ እጅ ነው ያለው። ወንጀልን ለመተው፣ ራስን ለማጽዳት፣ ያጎደሉትን ለመሙላት፣ ለማስተካከል፣ ግዴታን በአግባቡ ለመወጣት፣ መልካም ስራን ለመስራት የጊዜ ገደብ ቀጠሮ አያስፈልገውም። ተስፋ የሸይጣን ወጥመድ ነው፣ ገመድ ነው። ብዙ ሰዎችን ሸይጣን ነገ ከነገ ወዲያ በሚል በከንቱ ተስፋና ምኞት አስሮ ይዟቸዋል። ከወንጀል ቆሻሻ እንዳይላቀቁ፣ የመልካም ስራ ደረጃ ላይ ከፍ እንዳይሉ ሸይጣን በገመዱ አስሮ ይዟቸዋል። ሰው ሆኖ ማይሳሳት የለም። ነገር ግን አላህ በረሕመቱ ተውበት የሚባል ስህተት ማበሻን ሰጥቶናል። ሁላችንም ወደ አኼራ በምናደርገው ጉዞ ተውበት ያስፈልገናል። አውቀንም ይሁን ሳናውቅ ልናጠፋ እንችላለን። ከግዴታም ይሁን ከሱና ልናጎድል እንችላለን። የተከለከሉ ነገሮችን ልንዳፈር እንችላለን። ሁሌም ጉዟችን ላይ ተውበት ያስፈልገናል። እስትግፋር ያስፈልገናል። አላህን ይቅርታ ምህረት መጠየቅ ያስፈልገናል። የሰው ልጆች ሁሉ ቁንጮ ከማንም በላይ አላህን የሚያውቁ አላህን የሚፈሩት ነቢዩ ዓለይሂ ሰላቱ ወሰላም የሰው ልጆች ሆይ ተውበት አድርጉ፣ ወደ አላህ ተመለሱ፣ እኔ አንዴ ብቻ ቁጭ ባልኩበት በየቀኑ 100 ጊዜ አላህን እስትግፋር አደርጋለሁ፣ ማረኝ እላለሁ፣ ወደሱ እመለሳለሁ ብለዋል ዓለይሂ ሰላቱ ወሰላም። ወንጀል የተባለን በሙሉ አላህ ምሯቸው፣ ይቅር ብሏቸው፣ አክብሯቸው፣ የጀነት በር ከፋች አስከፋች አድርጓቸው እንኳ
ዓለይሂ ሰላቱ ወሰላም ተውበት አድርጉ፣ እኔ በየቀኑ ወደ አላህ 100 ጊዜ ተውበት አደርጋለሁኝ ብለዋል። እኛ ማንን ታዲያ? የሰው ልጅ ሆኖ ማያጠፋ ማይሳሳት የለም። ሁላችንም ስለ ሁሉም ነገር ተውበት ልናደርግ ይገባናል። በተለይ ደግሞ ራሳቸውን አብዝተው የበደሉ ሰዎች፣ ወንጀል ላይ ኢስራፍ ያደረጉ ሰዎች ተውበት ሊያደርጉ ይገባቸዋል። እነዚህን አላህ በግል ጠርቶ እንዲተውበቱ፣ እንዲመለሱ፣ ከወንጀላቸው እንዲታቀቡ መክሯቸዋል፣ አዟቸዋል። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላሃ የግፊሩ ዙኑበ ጀሚዓ ብሏል። ባሮቼ ሆይ ብሎ ጠርቶ ከማጥፋታቸው ጋር ወንጀል ላይ ወሰን ከማለፋቸው ጋር ባሮቼ ሆይ ከአላህ ረሕመት ተስፋ አትቁረጡ። አላህ ለተወበተ ሰው ሁሉንም ወንጀል ይምራል። እሱ መሃሪና አዛኝ ነው። ነገር ግን ከሰፊው እዝነቱ ድርሻ እንዲኖራችሁ አኒቡ ኢላ ረቢኩም፣ ወደ ጌታችሁ አላህ ተመለሱ። ወንጀልን በመተው መልካም ስራን በመስራት ወደ ጌታችሁ ወደ አላህ ተመለሱ። የከለከለውን በመከልከል ያዘዘውን በመተግበር በመፈጸም ወደ አላህ ተመለሱ። ወአስሊሙ ለሁ፣ ለሱ ታዛዥ ሁኑ። አታምፁ፣ አታፈንግጡ። ሚን ቀብሊ አን ያእቲየኩሙል ዐዛቡ ሱመ ላ ቱንሰሩን፣ የአላህ ቅጣት ሳይመጣባችሁ በፊት። ቅጣቱ ከመጣ በኋላ፣ ሞት ከመጣ በኋላ፣ የሰው ልጅ ቀብር ከገባ በኋላ ተውበት ላድርግ ቢል ልስተካከል ቢል እድሉን አያገኝም። አላህ ተባረከ ወተዓላ ወደ እናንተ ያወረደውን ያማረ ቁርአንን ተከተሉ ቀጥ ለማለት መልካም ሥራ ለመስራት የሚያግዛችሁ እሱ ነውና ቁርአንን መከተል፣ መልካም ሥራ መስራት፣ ወንጀልን መተውም ቢሆን መሆን ያለበት መቼ ነው? በድንገት የአላህ ቅጣት ሳይመጣባችሁ በፊት። ወአንቱም ላ ተሽዑሩን፣ መምጣቱን ሳታውቁ ይላል። ስንቶች ናቸው ነገ ከነገ ወዲያ ቀጣይ ዓመት እተውብታለሁ፣ እስተካከላለሁ፣ አስተካክላለሁ እያሉ በተኙበት የለበሱት ልብስ ጀናዛ ሊታጠብ በመቀስ ተቆርጦ ይወልቅላቸዋል። በብርድ ልብሱ ፋንታ ለመጨረሻ ጊዜ ከዱንያ ከፈን ለብሰው ይወጣሉ። አን ያእቲየኩሙል ዐዛቡ በግተተን፣ የአላህ ቁጣና ቅጣት በድንገት ሳይመጣባችሁ በፊት፣ ሳታውቁ ሳትዘጋጁለት በፊት ሳይወስዳችሁ ቀድማችሁ ተውበት አድርጉ፣ ቁርአንን ተከተሉ። አይ ያላችሁ ዛሬ ነገ እያላችሁ የቆያችሁ እንደሆነ ሐስራ ጸጸት ይመጣባችኋል። አን ተቁለ ነፍሱን ያ ሐስረተ ዐላ ማ ፈረጥቱ ፊ ጀንቢላህ አይ ፊ ሐቂላህ ወሁወ ጣዓቱሁ ተባረከ ወተዓላ። ተጠንቀቁ፣ ፈጥናችሁ ተውበት አድርጉ። ነፍሳችሁ እንዳትጸጸት፣ ዋ ቁጭቴ የአላህን ሐቅ በተመለከተ ብዙ ነገር አጉድያለሁኝ፣ በዲን ሰዎች አሾፍ እሳለቅ ነበረ፣ ዋ ጸጸቴ ከማለታችሁ በፊት አላህ ተባረከ ወተዓላ ከመራቸው ሰዎች ጋር በሆን ኖሮ አላህን ከሚፈሩት ጋር መሆን እችል ነበር ብላችሁ ማይጠቅም ማመካኘትን በቀደር ከማመካኘታችሁ በፊት፣ ወይም ደግሞ ከባዱን የአኼራ ቅጣት ስታዩ እንደው አንዴ የመመለስ እድል ቢሰጠኝ ኖሮ ፈአኩነ ሚነል ሙሕሲኒን፣ እምነታቸውን ተግባራቸውን ከሚያሳምሩት እሆን ነበር፣ አንድ እድል ይሰጠኝ ብላችሁ ማይሳካን ምኞት ከመመኘታችሁ በፊት ዛሬ ተውበት አድርጉ። ሐቁ ደርሷችኋል። ቁርአን ወርዷል። መካሪዎች መክረዋል። አትኩሩ ሐቅን ከመቀበል ካልሆነ ዱንያም ለአኼራም ላይ ትዋረዳላችሁ። እምቢ ባዮች አመፀኞች የቅያም ቀን ፊታቸው ይጠቁራል። የዕድለ ቢስነታቸው ምልክት እንዲሆን አላህን የፈሩ ደግሞ አላህ ያድናቸዋል። ውርደት፣ ስቃይ አይደርስባቸውም ብሎናል። ይህ ተውበት የማድረግና ያለማድረግ ልዩነት ነው። ተውበት ያደረገ የተዘዘተ የተመለሰ የቅያም ቀን አይዋረድም። ከንቱ ምኞትን አይመኝም። በጸጸት አይቃጠልም። ያልተውበተ ይሄ ሁሉ ይፈራረቅበታል። ባለንበት ጊዜ ገንዘብ ነክ ጉዳዮች ላይ፣ ሐላል ከስብ ላይ ሰዎች ስሜታቸውን ሲከተሉ ሐላሉን ትተው በሐራም እንደፈለጉ ሲኖሩም ይታያል። ሪባን የሚበሉ፣ ወለድ የሚበሉ የሚያበሉ፣ ጉቦን የሚሰጡ የሚቀበሉ አላህን ሊፈሩ ተውበት ሊያደርጉ ይገባቸዋል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ኩሉ ጀሰዲን ነበተ ሚን ሱሕቲን ፈናሩ አውላ ቢሂ ብላ፣ የተኛውም በሐራም ገንዘብ የደለበ ሰውነት ጀሀነም ትገባዋለች ብለዋል። ሰውነታችንን ለጀሀነም ልናደልብ አይገባም። ሐራምን ከመብላት ልንታገስ ይገባናል። በትንሹ ልንብቃቃ ይገባናል። የቁስ የዱንያ ፍቅር
ልባችንን ሊያሳውርብን፣ አኺራችንን ሊያበላሽብን፣ ዲናችንን በዱንያ ሊያስለውጠን አይገባም። ዱንያን ያስተካከለን አኺራን ልናበላሽ አይገባም። እውነተኛ ሙስሊም ማለት ካፉ የሚወጣውን ቃል የሚያውቅ ወደ አንጀቱ ወደ ሆዱ የሚገባን እህል የሚለይ ነው ተብሏል። ካፉ የሚወጣን የማያውቅ ወደ አንጀቱ የሚገባን የማይለይ እውነተኛ ሙስሊም አይደለም። ዛሬ ላይ የዱንያ በለጭለጭ ብዙ ሰዎችን ሸንግሏቸው ለስሙ የጾሙ ለስሙ የሰገዱ ምናልባትም መካ መዲና እየተመላለሱ የሰው ሐቅ የሚቀሙ ሪባ የሚበሉ የሚያበሉ ዋናው ዓለማጣት ነው፣ በሰደቃ በመልካም ሥራ እናካክሳለን እያሉ ራሳቸውን ለጀሃነም የሚያዘጋጁ ሰዎች አሉ። አይገባም። የተኛውም በሐራም የደለበ የበቀለ ስጋ ጀሃነም ትገባዋለች፣ እሱ ጀሃነም ነው የሚገባው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ዝሙትና መሰል ነገሮች ላይ መዘናጋት በዝቷል ባለንበት ዘመን። ከወጣቱም አላህ በትዳር ካከበረው መካል መነጃጀስ በዝቷል። አላህ ተባረከ ወተዓላ ትክክለኛ የእሱ ባሮችን መገለጫቸውን ሲነግረን ወለዚነ ላ የድዑነ መዐ አላህ ኢላሀን አኸር ወላ የቅቱሉነ ነፍሰ አለቲ ሐረመ አላሁ ኢላ ቢልሐቅ ወላ የዝኑን ብሏል። ከዝሙት ራቁ፣ ዝሙትን አትቅረቡ፣ ወደ ዝሙት የሚወስዱ ነገሮችን በራቸውን ዝጉ። እውነተኛ የአላህ ባሮች እነዚያ ከአላህ ውጪ ማንንም ማያመልኩ ናቸው፣ የተከበረን የሰው ነፍስም ማያጠፉ ናቸው፣ ዝሙትም የማይሰሩ ናቸው ብሏል። ወመን የፍዐል ዛሊከ የልቀ አሳማ ይላል አንቀጹ መጨረሻ ላይ። ከላይ የተከለከሉ ነገሮችን የአላህ ባሮች ሊያደርጓቸው ማይገቡ ነገሮችን ያደረገ ከባድ ቅጣትን ይቀምሳል አላህ ዘንድ፣ ቅጣቱም ይበረታበታል። የቅያም ቀን ተዋርዶም በቅጣት ውስጥ ይኖራል ይላል። ዱንያ ላይ ወንጀልን መተው ይቻላል። ወንጀል ከተዉ አኼራ ላይ መሰቃየት መዋረድ የለም። አላህ ተባረከ ወተዓላ መተውን ማይቻልን ነገር ተው አላለንም። ሸይጣን ነው ወንጀልን መተው የሚያከብድብን፣ ኸይር ስራን መስራት ዳገት የሚያደርግብን። ሸይጣን ስራውም ይሄ ነው ሲጀምር፣ ጠላትነቱም እዚህ ጋር ነው። የሰው ልጆችን አታሎ ወንጀል ላይ ይመጣል። የኸይር ስራ ማደናቀፍ ነው። ዱንያ ላይ ለአላህ ብሎ አላህን ፈርቶ ወንጀልን ያልተወ አኺራ ላይ በጀሃነም እሳት ተዋርዶ ይኖራል ብሏል። ነገር ግን ኢላ መን ታበ ወአመነ ወዐሚለ ሷሊሐን ፈኡላኢከ ዩበድሉ ላሁ ሰይአቲሂም ሐሰናት። ተውበት ያደረጉ ሲቀር ተውበት ያደረጉ መልካም ስራን የሰሩ አላህ ተባረከ ወተዓላ መጥፎ ስራቸውን ወደ መልካም ስራ ይቀይርላቸዋል። ምክንያቱም አላህ መሃሪ ነውና አዛኝ ነውና ይላል። አንድ ሰው ተውበቱ ካማረ መጥፎ ስራውን ራሱ አላህ ወደ ጥሩ ስራ ወደ መልካም ስራ ቀይሮ ይመዘግብለታል። ተውበት ካላደረገሳ በመጥፎ ስራው አንድ በአንድ አላህ ይይዘዋል። ተውበት ሲባል ግን ወመን ታበ ወዐሚለ ሷሊሐን ፈኢነሁ የቱቡ ኢለላሂ መታባ። የተውበት አንድ መገለጫው መልካም ስራ መስራት ነው፣ ቀሪ ህይወትን ማስተካከል ነው። ተውበትን ማይመኝ ሙስሊም የለም። በሚሰራው ስራ የሚኮራ ደስ የሚለው ማያፍር እውነተኛ ሙስሊም የለም። ሁሉም ተውበትን ይመኛል። ተውበት አደርጋለሁ ብሎ መመኘት ለተውበት ቃል መግባቱ ሳይሆን የሚጠቅመው የተግባር ተውበት ነው የሚቀድመው። የተግባር ተውበት ነው የሚጠቅመው። መቼ? በድንገት ሞት ሳይመጣ በፊት አላህ ፊት ተባረከ ወተዓላ እጅ ከፍንጅ ተይዘን እስከነ ወንጀላችን ከመቆማችን በፊት ያደረግነው ተውበት ነው የሚጠቅመውና የተወበተ ወደ አላህ የተመለሰ መልካም ስራ የሰራ ፈኢነሁ የቱቡ ኢለላሂ መታባ። የእንዲህ አይነቱን ሰው ተውበት አላህ ይቀበለዋል። የምላስ ተውበት ብቻ የልብ ተውበት ብቻ በቂ አይደለም። የሚሰሩትን አላህ የሚጠላውን መጥፎ ስራ ቀጥ አድርጎ ማቆም፣ ወንጀሉን መሰናበት፣ ሁለተኛ እንዲህ አይነት ነገር አላደርግም ማለት፣ ባለፈው መጸጸት፣ በቀጣይ ህይወት መልካም ስራ ማብዛት፣ የሰው ሐቅ ከሆነ ሐቁን መመለስ ተውበቱ አላህ ዘንድ ተቀባይነት እንዲያገኝ ያደርጋል። ያልተወበተ እሱ በዳይ ነው ብሏል አላህ ተባረከ ወተዓላ። ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ጥፋት ጉድለት እንዳለበት እያወቀ ሳይተወብ ዝም ብሎ የሚኖር እሱ በዳይ ነው ብሏል። ዱንያ ላይ ራሱን የበደለ አኺራ ላይ ጀሃነም ያስተካክሏል። ዋጋው ጀሃነም። ወንጀልን በራሳቸውና በአላህ መካከል መስራታቸው ሳያንሳቸው በእነሱና በጌታቸው መሃል ያለን የሐያ ሂጃብ በጣጥሰው መጣላቸው ሳይበቃቸው አደባባይ ላይ ወጥተው ወንጀል የሚሰሩ ሰዎችን ለወንጀል የሚያነሳሱ ሊተወብቱ ይገባቸዋል።
ሊፈሩ ሊታቀቡ ይገባቸዋል። በተለይ ባለንበት በሚዲያ በሶሻል ሚዲያ ዘመን ወንጀል እየቀለለ ነው። ሰዎች ወንጀል ሲያዩ መደንገጣቸው እየጠፋ ነው። ትውልድ እየተበላሸ ነው። ሙስሊም ነኝ የሚሉ ሙስሊም ናቸው የሚባሉ ሰዎች ሚዲያ ላይ ወጥተው የተለያዩ ብልግናዎችን፣ ጸያፍ ተግባሮችን በመስራታቸው ምክንያት ኢስላም እየተሰደበ ነው። ሙስሊሞች እየተሸማቀቁ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኩሉ ኡመቲ ሙዓፋ ኢላ አልሙጃሂሪን ብለዋል። ኡመቴን ሁሉ አላህ ዓፊያ ያደርገዋል፣ ይቅር ይለዋል። ወንጀልን በይፋ በአደባባይ የሚሰሩ ወንጀልን ግልጽ የሚያወጡ ሲቀሩ ብለዋል ነቢዩ ሰላቱ ወሰላም። እነዚህ ተደብቀው የሰሩትን ወንጀል በማግስት ወጥተው የሚናገሩ አላህ በቀላሉ አይመራቸውም ብለዋል። አንድ ሰው እንኳ ማታ የሰራውን ላገኘው ሰው መናገሩ ከወንጀሉ ዓፊያን ነፃነትን አያገኝም ከተባለለት ክፍላቸው ላይ ቁጭ ብለው ቢሮአቸው ላይ ቁጭ ብለው የሚሰሩትን ወንጀል በካሜራ አማካኝነት በኢንተርኔት አማካኝነት አደባባይ የሚያወጡ ለዓለም ሕዝብ የሚያዳርሱ የስንቶችን ቀልብ የሚያደርቁ ኢማናቸው እንዲሞት የሚያደርጉ ትውልድን ወንጀል የሚያስተምሩ ኢስላም እንዲህ ነው እንዴ ብለው የሚያስነውሩ ይማራሉ ማለት ከባድ። አንድ ሰው በግሉ ማታ የሰራውን ወንጀል ነገ ላገኘው ጓደኛው ቢናገር ይሄ ሙጃሃራ ይባላል፣ መጃና ይባላል። ወንጀል ላይ ደፋር መሆን፣ አላህን አለመፍራት፣ በወንጀል አለማፈር፣ ለግለሰቡ እንኳ መናገር የአላህን ምህረት እንዳያገኙ የሚያደርግ ከሆነ ለሺዎች ለሚሊዮኖች የሚታይ አደባባይ ላይ አውጥቶ በካሜራ ማሰራጨት ኢስላምን ያሰድባል፣ ሙስሊሞችን ያስተቻል፣ ወደ ጥመት መጣራት ይሆናል፣ አላህን ያስቆጣል፣ ሸይጣንን ያስደስታል፣ አኼራን ያበላሻል። አኼራን የረሳ ሰው ስራም ነው ይሄ ሲጀምር። እውነተኛ ሙስሊም አኼራ አለብኝ የሚል ሰው ተሳስቶ እንኳ ለሰራው ወንጀል ይጨነቃል፣ አንገቱን ይደፋል፣ ይጸጸታል፣ ይቆጫል። መብላት፣ መጠጣት፣ መተኛት ሁሉ ይከብደዋል። አኼራን ሲረሳ ነው ሰው ቀን ከሌሊት ወንጀል እየሰራ ወንጀሉን ለሰዎች የሚያስተላልፈው የወንጀል አሰልጣኝ የሚሆነው። አኼራን የረሳ ሰው ንግግሩ፣ ተግባሩ፣ ስራው ይበላሻል፣ ይቀየራል። ወለው ካኑ ዩእሚኑነ ቢላሂ ወነቢይ ወማ ኡንዚለ ኢለይህ መተኸዙሁም አውሊያ ወላኪነ ከሲረን ሚንሁም ፋሲቁን ይላል። አላህ የከለከለን ነገር የሚዳፈሩ ሰዎች አኼራ አለብኝ ቢሉ ኖሮ በአላህ ቢያምኑ በመልእክተኛው ቢያምኑ ኖሮ ይሄም ባላደረጉ ነበር። ነገር ግን አብዛኞቹ አፈንጋጮች ናቸው፣ እምቢ ባዮች ናቸው ይላል። የሰው ልጆች ስራቸው የሚበላሸው፣ ንግግራቸው፣ ተግባራቸው የሚበላሸው በአላህ ማመናቸው፣ በአኼራ ማመናቸው፣ በረሱሉ ዓለይሂ ሰላቱ ወሰላም ማመናቸው ሲደክም ነው፣ አሊያ ደግሞ ሲጠፋን። ይህ እንዳይሆን ልባችንን ሁሌ ልንቀሰቅሰው፣ ልናድሰው፣ ኢማናችንን ልንፈትሽ፣ ሁሌም ስንተኛ ስንነሳ፣ ቀን ሌሊት ላይ በእያንዳንዱ ጉዳይ ላይ ተውበት ልናደርግ አላህን ምህረት ልንጠይቀው ይገባናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚና ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد، إسلام سيتلج حياة دينورات الله أن تفرى አለባበሷን አነጋገሯን እንድታስተካክል ያዛል። ይህ ትዕዛዝ ሴቷን ከመተግበር አንጻር እሷን የሚመለከት ቢሆንም ከማስተግበር አንጻር ወንድንም ጭምር ይመለከታልና ሂጃባቸውን ጥለው ሀያቸውን ጥለው እርቃን የሚሄዱ ተገላልጠው የሚወጡ ወንድን የሚፈትኑ ገበያ ላይ፣ ሞል ላይ፣ አደባባይ ላይ በጌጥ ልብሳቸው ወጥተው የሚሽከረከሩ ሴቶች አላህን ሊፈሩ፣ ሚስታቸው፣ ልጃቸው፣ እህታቸው እንደዚህ እንድትሆን የሚፈቅዱ አይተው ዝም የሚሉ ወንዶችም አላህን ሊፈሩ ሊተወበቱ ይገባል። ቤት ውስጥ፣ መንገድ ላይ፣ አደባባይ ላይ መደረጉ አልበቃ ብሎ መልካም ገጽታን፣ ውበትን የሚፈትን አካልን በካሜራ እየቀረጹ ሚዲያ ላይ መልቀቅ ትውልድን ማበላሸት፣ ለስሙ የሙስሊም ስም ተሸክሞ ለስሙ የእስላም መገለጫ ሊባል የሚችል ብጣሽ ጨርቅ ላይ ጣል አድርጎ ቁርአን ሐዲስ የሚከለክለውን በአላህ የሚያምን ሰው ማያደርገውን ድርጊት መፈጸም አላህን ያስቆጣል፣ ነገ ያስቆጫል፣ ባልተፈጠርኩ ያስብላል። ዱንያ ላይ እዩልኝ ሲሉ የነበረውን ውብ ገላቸውን ነገ ጀሀነም ሲለበልበው ደብቁኝ ደብቁኝ ይላል። ነገር ግን መደበቅ አይቻል። እዚህ ዱንያ ላይ አብዝቶ በወንጀል ቀና ያለ ጀሀነም ላይ ይሰባበራል፣ መሄጃ ያጣል።
ፈላ ተሕሰበነ አላህ ጋፊለን ዐማ ያዕመሉ ዛሊሙን ግፈኞች፣ በዳዮች፣ አመፀኞች የሚሰሩትን አላህ ሳያውቅ የቀረ እንዳይመስልህ ለከባዱ ቀን አቆይቷቸው ነው ይላል። አላህ ተባረከ ወተዓላ መልእክተኛውን የገባላቸውን ቃል ሳይሞላ የሚቀር እንዳይመስልህ። እምቢባዮችን ይቀጣል። እስከ መቼ ነው ይሄ የሚቆየው? እስከ ቅያማ ቀን ድረስ ነው የሚቆየው። በዛ ቀን ኃያሉ አላህ ይበቀላል። ሙጅሪሞች፣ አመፀኞች፣ እምቢባዮች እጃቸውን ከአንገታቸው ጋር በካቴና ይታሰራሉ። የሚለብሱት ልብስ ራሱ እንደ ነዳጅ የሚቀጣጠል ይሆናል። ልብሳቸው ራሱ እንደ ነዳጅ ተቀጣጣይ ልብስ ይሆናል። ፊታቸውን እሳት ይወረዋል። ይሄን አላህ የሚያደርገው ለምንድን ነው? ሊየጅዚየ አላሁ ኩለ ነፍሲን ማ ከሰበት ኢነላህ ሰሪዑል ሒሳብ ይላል። አላህ ተባረከ ወተዓላ እያንዳንዷን ነፍስ የሥራዋን ይሰጣታል። ለእያንዳንዷ ነፍስ የሥራዋን እንዲሰጣት ነው ከነዳጅ የተሠራ ልብስ አላህ ያዘጋጀው። የእምቢባዮች ፊታቸው ሁሉ ሳይቀር በሰዓት እንዲሸፈን ያደረገው አላህ ቅጣቱ ብርቱ ነው። ምርመራው ፈጣን ነው። ማንም ከአላህ አያመልጥም ይላል። ዱንያ ላይ ወንጀል ላይ የተዘናጉ አላህን መፍራትን የተዉ ሸይጣን የነዳቸው የቅያም ቀን አፈር በሆንኩ ብለው ይመኛሉ። የውመኢዝን የወዱ አለዚነ ከፈሩ ወዐሰው ረሱለ ለው ቱሰዋ ቢሂሙል አርዱ ወላ የክቱሙነ አላህ ሐዲሳ። እነዚያ ዱንያ ላይ አላህን ያመፁ መልእክተኛውን ያመፁ የቅያም ቀን አፈር በሆንኩ ከምድር እኩል በሆንኩ ባልተፈጠርኩ ብለው ይመኛሉ። የሰሩትን ወንጀል ደግሞ ከአላህ መደበቅ አይችሉም ይላል። ምክንያቱም አፋቸውን አላህ አሽጎት ወንጀል የሰራ የሰውነት አካላቸው በሙሉ ይመሰክራል። ይህ ፊት ለፊታችን ስላለ ሁላችንም ቆም ብለን ለነፍሳችን ልንጨነቅላት፣ ልናስብላት አኺራ ላይ ከመቃጠላችን በፊት እዚህ ዱንያ ላይ በጸጸት ውስጣችንን አቃጥለን ላለፈው ተጸጽተን ለወደፊቱ መንገዳችንን ልንፈትሽ፣ አካሄዳችንን ልንገመግም ይገባናል። የሰው ስጋ የሚበሉ አላህ ተባረከ ወተዓላ ያከበረውን እርም ያደረገውን የሰው ክብር የሚነኩም ተውበት ሊያደርጉ አላህን ሊፈሩ ይገባቸዋል። በስሜት በምቀኝነት በውስጥ መበላሸት አላህ ተባረከ ወተዓላ ሙስሊም ከሙስሊም ጋር በሰላም እንዲኗኗር፣ እንዲዋደድ፣ እንዲከባበር፣ ሰላም እንዲባባል፣ እንዲዘያየር፣ እንዲደጋገፍ ያዘዘውን ጥሶ በስሜት መነዳት አላህን ተባረከ ወተዓላ ከሚያስቆጡ ነገሮች መሃል አንዱ ነው። ነቢዩ ዓለይሂ ሰላቱ ወሰላም ኢነ ዲማአኩም ወአዕራደኩም ወአምዋለኩም ሐራሙን ዓለይኩም ከሑርመቲ የውሚኩም ሃዛ ብሏል። በብዙ ሺዎች የሚቆጠሩ ቀደምት እውነተኛ አማኞች ሐጅ ላይ ከነቢይ ጋር ዓለይሂ ሰላቱ ወሰላም በተሰበሰቡበት ስፍራ ላይ ባደረጉት ድንቅ ንግግራቸው ኹጥባቸው ላይ የሰው ልጆች ሆይ ገንዘባችሁ፣ ክብራችሁ፣ ሕይወታችሁ በመካከላችሁ ሐራም ነው፣ የተከበረ ነው። አላህ ካዕባን እንዳከበረው ሁሉ ይህ ቀን የተከበረ እንዳደረገው ሁሉ የአንዳችሁ ገንዘብ ለአንዳችሁ፣ የአንዳችሁ ስምና ክብር ለአንዳችሁ፣ የአንዳችሁ ሕይወት ለሌላኛው ሐራም ነው። ካዕባ እንደተከበረ ሁሉ የሙስሊም ስሙ፣ ክብሩ፣ ሕይወቱ፣ ንብረቱ መከበር አለበት ብላ ይሄን ማክበር ትተው ሸሪዓን ጥሰው እንደፈለጉ የሚኖሩ አላህን ሊፈሩ ተውበት ሊያደርጉ ይገባል። ያ አዩሃ አለዚነ አመኑ ኢጅተኒቡ ከሲረን ሚነ ዞን ኢነ በዕደ ዞኒ ኢስሙን ወላ ተጀሰሱ ወላ የግተብ በዕዱኩም በዕዳ አዩሒቡ አሐዱኩም አን ያእኩለ ለሕመ አኺህ መይተን ፈከሪህቱሙህ ወተቁላህ ኢነላህ ተዋቡን ረሒም ይላል የጌታችን አላህ ቃል። የሰው ልጆች ሆይ እናንተ አማኞች ሆይ መጥፎ ጥርጣሬን ራቁ። መሰረት የሌለው ተጨባጭ ያልሆነ ጥርጣሬ ወንጀል ነው። የወንድማችሁን የእህታችሁን ነውር ጉድለት አትከታተሉ። ከፊላችሁ የከፊሉንም ስጋ እንዳይበላ ወንድማችሁ በሌለበት እህታችሁ በሌለችበት ስሟን በመጥፎ አታንሱ። ይህ ማለት የሰውን ስጋ እንደ መብላት ነው። እንደው እናንተ የሰውን ስጋ መብላት ትወዳላችሁ እንዴ? ቃላችሁ አትወዱም፣ የሰው ስጋ አትበሉም። የሰውን ስጋ በአካል የቆረጣችሁ እንደማትበሉት ሁሉ ሰው በሌለበት ስሙን በመጥፎ እያነሳችሁ አትብሉ። ሁለቱም እኩል ናቸው አለ አላህ ተባረከ ወተዓላ። የሰውን ስጋ የቆረጡ መብላትም ነውር ነው፣ ዘግናኝ ነው። በሌለበት ስሙን አንስቶ በመጥፎ ማውሳትም ልክ በአካል ስጋውን እንደመብላት ልጠሉት ይገባል። አላህን ፍሩ፣ ተውበት አድርጉ። አላህ ተባረከ ወተዓላ ተዋቡ ረሒም መሃሪ ነው፣ ተውበትን ተቀባይ ነው ብሏል። መቼ ነው መተውበት ያለብን? ዛሬ ሳይመሽ ከደቂቃዎች ከሰከንዶች ከስትንፋሶች በኋላ የት እንዳለን ማናችንም አናውቅም። በተለይ በረመዳን ወር ረመዳን ላይ ተውበት ያላደረገ መቼ ነው ተውበት የሚያደርገው? ረመዳን ላይ ያልተስተካከለ መቼ ነው ሊስተካከል የሚችለው? ረመዳን
የጀነት በሮች የሚከፋፈቱበት፣ የጀሃነም በሮች የሚዘጋጉበት፣ ታላቁ ጠላታችን ሸይጣን የሚታሰርበት፣ ኸይር ፈላጊ ሆይ ና ወደፊት፣ ወንጀል ፈላጊ ሸረኛ ተንኮለኛ ሆይ ባለህበት ቁም የሚባልበት ወር ላይ ያልተወበተ ራሱን ያላደሰ መቼ ነው የሚታደሰው? መቼ ነው የሚስተካከል? ረመዳን ሳይወጣ በፊት ከመጥፎ ባህሪ ልንወጣ ልዩ ሰው ልንሆን ይገባል። አጀላችን ሳይመጣ በፊት ልንስተካከል ይገባል። ሐታ ኢዛ ጃአ አሐደሁሙል መውቱ ቃለ ረቢ እርጅዑን ተመክረው እምቢ አሉ። አንዳቸውን ሞት ሲመጣባቸው ጊዜ ጌታዬ ሆይ መልሰኝ ወደ ዱንያ ይላሉ። ለምን? ለዐሊ አዕመሉ ሷሊሐን ፊማ ተረክቱ ትቼው የነበረን መልካም ሥራ እሰራ ዘንድ እተውበት ዘንድ ይላል። ከላ አይሆንም። አንድ ሰው የሞት አፋፍ ላይ ከደረሰ በኋላ ቢተውበት ተቀባይነት አያገኝም። ቀብር ውስጥ ከገባ በኋላ መጥፎ ሥራውን ካየ በኋላ ልመለስ ቢል እድሉን አያገኝም። እንዲሁ ተራ ወሬ ነው የሚሆነው። ለምን? ወሚን ወራኢሂም በርዘኹን ኢላ የውም ዩብዐቱን በሱና በዱንያ መሃል ትልቅ ግድብ ተገድቧል። ያን ግድብ አፍርሶ ወደ ዱንያ መምጣት የሚችል ማንም የለም። ከዛ በኋላ ከሞት በኋላ ያለው አላህ ፊት መቆም ነው። በቀንዱ ሲነፋ ፈላ አንሳበ በይነሁም የውመኢዝን ወላ የተሳአል ሰው ልጆች እስከነ ወንጀላቸው ተይዘው ከሞቱ በኋላ ወደ ዱንያ እንዳይመለሱ ግድብ ተገድቦባቸው የቀንዱ መነፋት የጥሩምባ መነፋትን ይጠብቃሉ። ከስራቸው ሊገናኙ የስራቸውን ሊያገኙ በቀንዱ በሚነፋበት ጊዜ ደግሞ በመካከላቸው የሚኩራሩበት ዘር ዝምድና አይኖራቸውም። አንተ ማነህ፣ አንተ ከምነህ፣ ከየት ነህ ብለውም አይጠያየቁም። ምክንያቱም ያኔ የሚያድነው መልካም ሥራ ነው። የመልካም ሥራው ሚዛን ከፍ ያለለት ሰው ይድናል። የመልካም ሥራ ሚዛኑ የጎደለበት ሰው ደግሞ ይከስራል። ጀሃነም ላይ በውርደት ይኖራል። ፊታቸውን እሳት ይለበልበዋል። ከእሳት ብዛት የመጣ የላይኛው ከንፈራቸው ወደ ላይ ተሸብሽቦ የታችኛው ከንፈራቸው ወደ ታች ተሸብሽቦ አፋቸው ይገለጣል ይላል አላህ ተባረከ ወተዓላ። የእሳት አደጋ ቃጠሎ የደረሰበት ሰው ላይ የሚታይ ነው። ይህ ሳይመጣ በፊት ወንዱም ሴቱም ወጣቱም አዛውንቱም ተውበት ልናደርግ ይገባናል። ተውበት የሚደረገው ገኖ ከወጣ ከታወቀ ወንጀል ብቻ አይደለም። ብዙ ማናውቃቸው ወንጀሎችም ሊኖሩ ይችላል። የሰራናቸው ወንጀል ማይል መስሉን ጥፋቶችም ሊኖሩ ይችላሉ። ከነሱም ተውበት ማድረግ ይጠበቅብናል። ወቱቡ ኢለላሂ ጀሚዐን አዩሀል ሙእሚኑና ለዐለኩም ቱፍሊሑን ተብለናል። ወደ አላህ ተመለሱ ሁላችሁም አማኞች ሆይ ይሄን ያደረጋችሁ እንደሆነ መዳን ይከጀልላችኋል ይላል። ያልተውበተ የመዳን ተስፋ የለውም ማለት ነው። ዛሬ መተውበት ለእኛም ይጠቅማል፣ አላህንም ያስደስታል። የተውበት ጊዜ ካለፈ በኋላ መተውበት ለእኛም ጥቅም የለውም፣ አላህ ዘንድም ተባረከ ወተዓላ ተቀባይነትን አያገኝም። አላህ ተባረከ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ይወፍቀን። አላህ ተባረከ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ይወፍቀን። አላህ ተባረከ ወተዓላ ለሁላችንም ትክክለኛ የሆነ ተውበትን ያደለን። እሱ ፊት ከመቆማችን በፊት እዚህ ጸተን ምንሄድ ያድርገን። የመልካም ሥራን ውዴታ እሱ ይስጠን። ከወንጀል እሱ ያርቀን፣ እሱ ይጠብቀን። اللهم اجعلنا هداة مهتدين غير ضالين ولا مضلين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين.